በሳንዲያጎ መስጊድ ላይ በተፈጸመ ገዳይ የጅምላ ጥቃት 5 ሰዎች መሞታቸው ተሰማ። ፕሬዝዳንት ትራምፕን ለሚገድል የ50 ሚሊዮን ዩሮ ሽልማት የሚሰጥ የሕግ ረቂቅ በኢራን እየተዘጋጀ ነው ተባለ። ዝርዝሩን ይዘነዋል። በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰማ። በቦሊቪያ ዋና ከተማ የፕሬዝዳንት ሮድሪጎ ፖዝ ስልጣንን መልቀቅ የሚጠይቁ ጸረ መንግሥት ተቃዋሚዎች ከፖሊስ ኃይሎች ጋር ሲጋጩ ረብሻ መፈጠሩ ተገለጸ። ተቃዋሚዎቹ ከአሜሪካ ጫና መላቀቅ ፍላጎታችን ነው ሲሉ ተደምጠዋል። እናየዋለን። በምስራቅ ኮንጎ ያንዣበበው የማይታየው ገዳይ ኢቦላ ቢያንስ 131 ሰዎች ሲገድል ከ500 በላይ ተጠርጣሪዎች መመዝገባቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይና ጉብኝታቸው ጥቂት ቀደም ብሎ በዓለም አቀፍ ዋና ከተማዎች ላይ ያነጣጠረ ጠንካራ ንግግር አደረጉ። ይዘነዋል። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሳንዲያጎ መስጊድ ላይ በተፈጸመ ገዳይ የጅምላ ጥቃት 5 ሰዎች መሞታቸው ተሰማ። የጸሎት ሹክሹክታና የመንፈሳዊ እርጋታ መንደር የሆነው የሳንዲያጎ እስላማዊ ማዕከል ባልታሰበ የንጋት ቅጽበት የሰቅጣጭ ጥቃትና የደም መሬት ሆኖ ውሏል። ይህ ክስተት የተኩስ ሩምታ የተሰማበት የወንጀል ዜና ብቻ ሳይሆን በአሜሪካ ምድር ስር እየሰደደ የመጣውን የጥላቻ አረም፣ የፖለቲካ ውጥረት የወለደውን ማህበራዊ ስብራትና በክፋት መሃል ጎልቶ የወጣውን የሰው ልጅ የመቻቻል እሴት ፍንትው አድርጎ ያሳየ ጥልቅ የታሪክ ማህደር ነው። በዚህ ዘግናኝ ጥቃት 5 የሰው ሕይወት ሲቀጠፍ የክስተቱን ልብ ሰባሪነት ይበልጥ የሚያጎላው ደግሞ አጥቂዎቹ ገና በለጋ የዕድሜ ክልል ውስጥ የሚገኙ የ17 እና የ19 ዓመት ታዳጊዎች መሆናቸው ነው። እነዚህ ወጣቶች ከወላጆቻቸው መኖሪያ ቤት የጦር መሳሪያ ሰርቀው ወጥተው በማያውቁትና ምንም ባለጠፋቸው ንጹሐን ምዕመናን ላይ የሞት ዶፍ ማዝነባቸው የጥላቻ ትርክት የነገ ሀገር ተረካቢ ትውልድን አእምሮ እንዴት በቀላሉ ሊመርዝ እንደሚችል የሚያሳይ አደገኛ ማሳያ ነው። ከጥቃቱ በኋላ ራሳቸውን ያጠፉት እነዚህ ታዳጊዎች ከኋላቸው የተውት ራስን የማጥፋት ማስታወሻና በጥላቻ የተሞሉ ቃላት ድርጊቱ ድንገተኛ የስሜት መገንፈል ሳይሆን ስር የሰደደና በጥንቃቄ የታሰበበት ጸረ እስልምና የጥላቻ ወንጀል መሆኑን የፌዴራል ምርመራ ቢሮ FBI ጭምር እንዲያተኩርበት አድርጓል። ይሁን እንጂ በዚህ የጭካኔ ትዕይንት ውስጥ የሰው ልጅን ክብር ከፍ ያደረገ ደማቅ የጀግንነት ታሪክም ተጽፏል። ጥቃቱ ከተሰማው በላይ የከፋ እልቂት እንዳያስከትል እና በርካታ ንጹሐን በደም ጎርፍ እንዳይታጠቡ ዋነኛውን ሚና የተጫወተው የራሱን ሕይወት አሳልፎ የሰጠው የጥበቃ ሰራተኛ ነው። ይህ ግለሰብ በሞት ጥላ ውስጥ ሆኖ የሌሎችን ሕይወት ለመታደግ ያደረገው ተጋድሎ ጥላቻ መሳሪያ አንግቦ በሚመጣበት ጊዜ እንኳን የራስ ወዳድነትን ስሜት ያሸነፈ ሰብአዊነትና የሞራል ልዕልና ምንጊዜም እንደሚያሸንፍ ሕያው ምስክር ሆኗል። ይህ አሳዛኝ ክስተት የተፈጸመበት የፖለቲካ አውድም የራሱ የሆነ ትልቅ አንድምታ አለው። በወቅቱ በአሜሪካ መንግስት በተለይም በትራምፕ አስተዳደር እና በኢራን መካከል የነበረው ከፍተኛ የፖለቲካ ውጥረት በሀገር ውስጥ ፖለቲካዊ መድረኮች የሚንጸባረቁ ንግግሮች ማህበረሰቡን እንዴት ጽንፍ ሊያስይዙ እንደሚችሉ ያሳያል። የፖለቲካ መሪዎች የሚወረውሩት እያንዳንዱ ቃል በታዳጊዎችና በጽንፈኞች ዘንድ እንደ መመሪያ ተወስዶ ንጹሐን ዜጎች ላይ ወደሚሰነዘር ጥቃት ሊቀየር እንደሚችል ይህ የሳንዲያጎ ክስተት የማስጠንቀቂያ ደውል አቃጭሏል። ከሁሉም በላይ ግን የዚህ ዘገባ የልብ ትርታ የሚገኘው የእስላማዊ ማዕከሉ ኢማም በሆኑት በታህ ሐሳን አንደበት ውስጥ ነው። ማህበረሰባቸው በከባድ ሐዘንና ፍርሃት ውስጥ በወደቀበት በዚያ አስጨናቂ ሰዓት ኢማሙ ያስተጋቡት ድምፅ የብቀላ ወይም የጥላቻ አልነበረም። ማዕከላችን የጦር ሜዳ አይደለም፣ የፍቅር የጸሎትና የሰላም ስፍራ ነው በማለት የተናገሩት ቃል የጥላቻን ግድግዳ በፍቅር ለማፍረስ የተደረገ ጥሪ ነው። ሙስሊምም ሆነ ሙስሊም ያልሆኑ የህብረተሰብ ክፍሎች በነጻነት የሚሰባሰቡበት በሮች ምንጊዜም ክፍት የሆኑለት ተቋም መሆኑን በማውሳት ፍርሃት ማህበረሰቡን እንዳይከፋፍለው አጥብቀው ተማጽነዋል። ሚዲያዎችም የሟቾችን ምስል በማሰራጨት ሐዘንን ከማባባስ ይልቅ ለቤተሰቦቻቸው የመረጋጋት ጊዜ እንዲሰጡ መጠየቃቸው የነበራቸውን ጥልቅ መንፈሳዊና ሰብአዊ እርጋታ ያሳያል።
የሳንዲያጎ የመስጊድ ላይ ጥቃት የአሜሪካን ማህበረሰብ የተፈታተነ የጥላቻ ወንጀል ጣሪያ የነካበትና ጽንፈኝነት የለጋ ወጣቶችን አእምሮ እንዴት እንደሚበርዝ ያሳየ ክስተት ነው። ሆኖም የጥበቃ ሰራተኛው መስዋዕትነትና የኢማሙ የፍቅር ጥሪ እንደሚያስተምሩን በጥላቻና በጠመንጃ አፈሙዝ የሚመጣን ጽልመት መግፈፍ የሚቻለው እንደ ማህበረሰብ አንድ ላይ በመቆም የመቻቻልንና የፍቅርን እሴት አጥብቆ በመያዝ መሆኑን ይህ ዘገባ አጉልቶ ያሳያል። መሳሪያ ህይወትን ሊቀጥፍ ይችላል። ፍቅርና ሰብአዊነት ግን ከሞት በላይ የገዘፈ ሕያው መንፈስ አላቸው። ፕሬዝዳንት ትራምፕን ለሚገድል የ50 ሚሊዮን ዩሮ ሽልማት የሚሰጥ የሕግ ረቂቅ በኢራን እየተዘጋጀ ነው ተባለ። በመካከለኛው ምስራቅ የፖለቲካ የቴዝ ሰሌዳ ላይ የጦርነት ደመናና የሰላም ተስፋ በአንድ ሰማይ ስር ሲናወጡ ማየት የተለመደ የታሪክ ክስተት ሆኗል። ይሁን እንጂ ሰሞኑን ከቴሄራንና ከዋሽንግተን እየወጡ ያሉ እርስ በእርስ የሚላተሙ መረጃዎች የዓለምን ፖለቲካ ወደ አዲስና እጅግ አደገኛ ምዕራፍ እያሸጋገሩት ይገኛሉ። በአንድ በኩል ለከፍተኛ የፖለቲካ መሪዎች ግድያ የዋጋ ተመን የወጣበት ይፋዊ የበቀል አዋጅ፣ በሌላ በኩል ደግሞ በሶስተኛ ወገኖች አሸማጋይነት የሚደረግ የጦርነት ማዘግየትና የሰላም ፍለጋ ጥረት። ይህ የሁለቱ ሀገራት የፖለቲካ ትርምስ የዘመናችንን የዲፕሎማሲ ድርብ ገጽታ ፍንትው አድርጎ ያሳያል። የኢራን ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን፣ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የሴንትኮም አዛዥን ለሚገድል አካል 50 ሚሊዮን ዩሮ ለመሸለም የህግ ረቂቅ ማዘጋጀቱ ተራ የፖለቲካ ዛቻ ሳይሆን መንግስታዊ መዋቅርን የተላበሰ የጥላቻና የበቀል ማሳያ ነው። ይህን እርምጃ የኮሚቴው ሰብሳቢ ኢብራሂም አዚዚ ሃይማኖታዊ ተልዕኮ ሲሉ መፈረጃቸው ጉዳዩን ከፖለቲካዊ ፍጥጫ አልፎ መንፈሳዊ ግዴታና ሀገራዊ የክብር ጉዳይ አድርገው እንደሳሉት ያሳያል። ከፍተኛ የጦር መሪዎቿ በአሜሪካና በእስራኤል የተገደሉባት ኢራን ይህንን ብሔራዊ ውርደትና ቁስል ለማከም የመረጠችው መንገድ ዓለም አቀፍ የህግ ማዕቀፎችን ወደ ጎን የተወና ግልጽ የግድያ አዋጅን ያጸደቀ ነው። የዚህ ድርጊት አደገኛነት የሚመነጨው ከኢራን ጋር ግንኙነት ያላቸው አካላት ትራምፕን ለመግደል ሲንቀሳቀሱ እንደነበር በአሜሪካ የስለላ መረጃዎች መረጋገጡ ነው። ይህ ማለት የፓርላማው የህግ ረቂቅ ባዶ ጩኸት ሳይሆን መሬት ላይ በተዘረጋ የጥቃት መረብ የታጀበ ተጨባጭ ስጋት መሆኑን ያመላክታል። የሚገርመው የዚህ ፖለቲካዊ ድራማ ሌላኛው ገጽታ የጦርነት ነጋሪት በከፍተኛ ድምፅ እየተንኳኳ ባለበት በዚህ አስደንጋጭ ሰዓት ከዋሽንግተን በኩል የታየው ያልተጠበቀ የመረጋጋትና የጦርነት ማዘግየት ውሳኔ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወስዱት የነበረውን አጸፋዊ የጦርነት እርምጃ ማራዘማቸው በስሜት ከሚወሰድ ውሳኔ ይልቅ የቀጠናውን ተጨባጭ ሁኔታ ያገናዘበ የጂኦ ፖለቲካ ስሌት መኖሩን ያሳያል። በተለይም ይህ ውሳኔ የመጣው የመካከለኛው ምስራቅ ቁልፍ የፖለቲካና የኢኮኖሚ ተዋናዮች በሆኑት ሳውዲ አረቢያ፣ ኳታር እና የተባበሩት አረብ ኤምሬትስ ቀጥተኛ ጥያቄ መሆኑ የቀጠናው ሀገራት የጦርነቱ መዘዝ በቀጥታ የራሳቸውን ደጃፍ እንደሚያንኳኳ የገባቸው መሆኑን ያስገነዝባል። እነዚህ ሀገራት ለድርድር ተጨማሪ ጊዜ እንዲሰጥ መጠየቃቸው አጠቃላይ ጦርነት ከማንም በላይ የራሳቸውን የኢኮኖሚ መሰረትና የጸጥታ መዋቅር እንደሚያፈራርሰው ጠንቅቀው በመረዳታቸው ነው። ይህ በእንዲህ እንዳለ የዲፕሎማሲው ጠረጴዛ ሌላ ፖለቲካዊ አሻጥር እያስተናገደ ይገኛል። ፕሬዝዳንት ትራምፕ ኢራን በኒውክሌር ጉዳይ ዙሪያ ለእውነተኛ ድርድር የመቀመጥ ፍላጎት የላትም ብለው በአደባባይ እያጣጣሉ ቢሆንም በጀርባ ግን ቴሄራን በፓኪስታን በኩል አዲስ የተሻሻለ የሰላም እቅድ ማቅረቧ ተሰምቷል። ይህ ክስተት በዓለም አቀፍ ፖለቲካ ውስጥ በተደጋጋሚ የሚታየውን የፊት ለፊት ዛቻና የጓዳ ውስጥ ድርድር እውነታ በሚገባ ያሳያል። ኢራን በአደባባይ ፕሬዝዳንቱን ለሚገድል በሚሊዮን የሚቆጠር ዩሮ እየመደበች በጓዳ ደግሞ በፓኪስታን በኩል የሰላም ሰነድ መላኳ ሀገሪቱ በውስጥ ፖለቲካዋ ጽንፈኛ መስላ በመታየት የህዝቧን ስሜት ለማርካትና በቀጠናው ያላትን ተሰሚነት ለማስጠበቅ ስትጥር፣ በተግባር ግን ከአሜሪካ ጋር ወደ ለየለት ጦርነት መግባት እንደማትፈልግ የሚያሳይ ስልታዊ ማፈግፈግ ነው። ይህም የዓለም ፖለቲካ ምን ያህል የተወሳሰበ ተቃርኖ የበዛበትና በስስክር ላይ የተንጠለጠለ መሆኑን የሚያሳይ ስዕል ነው። በአንድ በኩል በህግ የተደገፈ የመሪዎች ግድያ አዋጅና የውክልና ጥቃቶች አደጋ፣ በሌላ በኩል ደግሞ በአጎራባች ሀገራት ሸምጋይነት የሚደረግ የጦርነት መግታትና የሰላም ጥሪ የዋሽንግተን እና የቴሄራንን ግንኙነት እጅግ ፈታኝ ያደርገዋል። ይህ ሁኔታ ሰይፍን አሟርቶ ከሰገነት ላይ እያሳዩ የሰላም ወይራን ደግሞ በጓዳ በኩል የማቀበል ድርብ የፖለቲካ ጨዋታ ነው። ውጥረቱ በቀላሉ የሚረግብ ባይሆንም የጦርነቱ መዘግየትና የሰላም እቅዶች በድብቅም ቢሆን መቅረባቸው ከጥፋት ይልቅ ለዲፕሎማሲ አሁንም ትንሽዬ ክፍተት መኖሯን የሚያመላክት የተስፋ ጭላንጭል ነው። በፍቼና ገብረ ጉራቻ መካከል በአውቶቡስ ላይ ጥቃት መፈጸሙ ተሰማ። የማለዳዋ ፀሐይ ብርሃኗን ስትፈነጥቅ
የዕለቱን ጉዞ የጀመሩት መንገደኞች በልባቸው የሰነቁት የደረስኩበት ቦታ በሰላም እገባለሁ የሚል ተስፋን ነበር። ሆኖም ይህ ተስፋ በፍቼና ገብረ ጉራቻ መካከል በተለይም አሊደሮ ከተማ አቅራቢያ በድንገተኛ የጥይት እሩምታ ቅጽበታዊ በሆነ የሽብር ድብደባ ተቀይሯል። የጥይት ድምፅ የንጋቱን ጸጥታ ሲሰነጥቀው የህዝብ ማመላለሻ አውቶቡሱ መስታወቶች ረግፈዋል። የጉዞው አጋር የነበሩት ጎማዎች ተንፍሰዋል። የአሽከርካሪው ደምም በመሪው ላይ ፈሷል። ከምንም በላይ ግን አሳዛኙ ክስተት የነገ ህልማቸውን ሰንቀው የወጡ ንጹሐን መንገደኞች ወደማይታወቅ የጨለማ ጫካ ታፍነው መወሰዳቸው ነው። ይህ ዘገባ አንድ የወንጀል ድርጊት ማሳያ ብቻ ሳይሆን በአካባቢው ነዋሪዎችና መንገደኞች ላይ የተጫነው የከባድ የጸጥታ ስጋት ነጸብራቅ ነው። የዚህ ጥቃት አፈጻጸም ስነ ልቦናዊና አካላዊ ጠባሳው ጥልቅ ነው። የተሰበሩት የአውቶቡስ መስታወቶች የዜጎችን የተሰበረ የሰላም ተስፋ የሚወክሉ ሲሆን፣ የቆሰለው አሽከርካሪ ደግሞ የህዝብ አገልጋዮች በየዕለቱ የሚጋፈጡትን የሞት ጥላ ያሳያል። አፈናው ደግሞ የሰው ልጅ ክብርና የመንቀሳቀስ ነጻነት በታጠቁ ኃይሎች የጭካኔ መዳፍ ስር መውደቁን በጉልህ ይመሰክራል። ከቦታ ቦታ ተንቀሳቅሶ መስራት፣ ዘመድ መጠየቅ ወይም የዕለት ጉርስን መፈለግ እንደ ቅንጦት በሚታይበት፣ ጉዞም እንደ ሞት ቆርቋሪ በሚቆጠርበት በዚህ የ43 ኪሎ ሜትር ርቀት ላይ የዜጎች ሕይወት ርካሽ ሆኖ መገኘቱ የዘመናችን አሳዛኝ ትዕይንት ነው። ችግሩን ይበልጥ አሳሳቢ የሚያደርገው ደግሞ ይህ ክስተት ያልተለመደና ድንገተኛ አለመሆኑ ነው። ዘገባው እንደሚያመለክተው ይህ የፍቼና ገብረ ጉራቻ የመንገድ መስመር በተደጋጋሚ የእገታ የዘረፋና የጥቃት ማዕከል ሆኖ ቆይቷል። አንድ ችግር ደጋግሞ ሲከሰትና መፍትሄ ሲያጣ ወንጀሉ መደበኛ ወደ መሆን ይሸጋገራል። መንገደኞች መኪና ላይ ሲወጡ ኑዛዜያቸውን አድርገው ቤተሰብን በሰላም ግባ ሳይሆን ፈጣሪ ሰውርህ ብሎ ወደሚሸኝበት የፍርሃት አዘቅት ውስጥ መግባቱ የመንግስት ዋነኛ ኃላፊነት የሆነው የዜጎችን ደህንነት የማስጠበቅ ግዴታ ላይ ትልቅ ጥያቄ ምልክት ያነሳል። በሌላ በኩል ጥቃቱ የተቋማትን ዝምታና የተጠያቂነት ክፍተት አጉልቶ ያሳያል ተብሎ ህዝብ በሽብር ውስጥ ሆኖ መከታና ከለላ የሚሆነው መንግስታዊ መዋቅር ፈጣን ምላሽና ማብራሪያ መስጠት ሲሳነው የዜጎች የመገለልና የባይተዋርነት ስሜት ይበልጥ ይገዝፋል። ዝምታው የአቅም ማነስ፣ የቸልተኝነት ወይስ የችግሩን ግዝፈት ያለመገንዘብ ማሳያ ነው የሚለው ጥያቄ በብዙዎች አእምሮ ውስጥ ማስተጋባቱ አይቀሬ ነው። የህዝብ አስተዳደር ትርጉም የሚኖረው በፈተናና በችግር ጊዜ ከህዝብ ጎን መቆም ሲችል እንጂ ዜጎች በታጠቁ ኃይሎች ሲታፈኑ እና ሲንገላቱ በዝምታ ማለፍ የለበትም። ይህ ዘገባ የአንድ አውቶቡስ መመታትና የጥቂት መንገደኞች መታፈን ዜና ብቻ ተደርጎ ሊወሰድ አይገባም። ይልቁንም በአንድ ወሳኝ የሀገሪቱ የኢኮኖሚና ማህበራዊ ትስስር መስመር ላይ የህግ የበላይነት መሸርሸርን፣ የዜጎችን የዕለት ተዕለት የሞት ፍርሃትና የመንግስትን የጸጥታ ማስከበር አቅም መፈተን የሚያሳይ ጥልቅ ማህበራዊ ቁስል ነው። ነዋሪዎች እና መንገደኞች ጥብቅ ጥበቃና ትኩረት ይደረግልን ሲሉ የሚያሰሙት የድረሱልኝ ጥሪ የቅንጦት ጥያቄ ሳይሆን የመኖር በሰላም የመንቀሳቀስና የህይወት ዋስትና የማግኘት መሰረታዊ የሰብአዊ መብት ጥያቄ ነው። ይህ የ43 ኪሎ ሜትር የሞት ሸለቆ የዜጎችን ደም ከመጠጣትና ተስፋ ከማጨለም ሊገታ የሚችለው የሚመለከተው አካል ከዝምታው ወጥቶ ተጨባጭ ዘላቂና አስተማማኝ የጸጥታ መዋቅር ዘርግቶ የህግ የበላይነትን ሲያረጋግጥ ብቻ ነው። ያለበለዚያ የተሰበሩት የአውቶቡስ መስታወቶች የነገው የከፋ የማህበረሰብ ስብራት ማሳያዎች ሆነው ይቀጥላሉ። በቦሊቪያ ዋና ከተማ የፕሬዝዳንት ሮድሪጎ ፓዝ ስልጣን መልቀቅን የሚጠይቁ ጸረ መንግስት ተቃዋሚዎች ከፖሊስ ኃይሎች ጋር ሲጋጩ ረብሻ መፈጠሩ ተገለጸ። በቦሊቪያ መዲና ላፓዝ እና ኤል ኤልቶ ጎዳናዎች ላይ የተነሳው የፖለቲካ አቧራ እና የህዝብ ቁጣ የሀገሪቱን ማህበራዊና ፖለቲካዊ መሰረት እያናወጠው ይገኛል። ከዚህ ዘገባ መረዳት እንደሚቻለው የተለመደው የከተማዋ ሰላማዊ እንቅስቃሴ በጭስ በእንባ አዳኝ ጢስና በከባድ የህዝብ ተቃውሞ ድምፅ ተውጧል። የፕሬዝዳንት ሮድሪጎ ፓዝ መንግስትን በመቃወም አደባባይ የወጡ ማዕድን አውጪዎች፣ ገበሬዎች፣ የሰራተኛ ማህበራት እና የተለያዩ የህብረተሰብ ክፍሎች የህይወት ጉዞ ወይም ማርች ኦፍ ላይፍ በሚል መሪ ቃል ከተማዋን አጥለቅልቀዋታል። ይህ እንቅስቃሴ የህዝቡን የዘመናት ብሶትና የፖለቲካ ለውጥ ጥማት በጉልህ የሚያሳይ ሲሆን የከተማዋ አደባባዮች በተለይም የቦሊቪያ መንግስት መቀመጫ የሆነው ፕላዛ ሙሪዮ የከባድ ጭስ ማዕከል ሆኗል። የጸጥታ ኃይሎች የህዝቡን ግስጋሴ ለመግታት የሚተኮሱት የእንባ አዳኝ ጢስ ሰማዩን ሲሸፍነው በስፍራው የነበሩ ጋዜጠኞች እና ሰላማዊ ሰዎች ጭምር ለከባድ አደጋ ተጋልጠዋል። ማሪያ የተባለችው የአካባቢው ሬዲዮ ጋዜጠኛ በጢስ ታፍና ራሷን ስታ የሕክምና እርዳታ ስትሻ የታየችበት አሳዛኝ ትዕይንት እንዲሁም በፍርሃት የሚርበደበዱ እግረኞች ምስል የችግሩን ጥልቀት፣ የሰብአዊ መብት ጥሰቱን አሳሳቢነትና የፖለቲካውን ቀውስ ክብደት በግልጽ ያሳያል። የተቃዋሚዎቹ ጥያቄ ግልጽና እጅግ ጠንካራ ነው። የፕሬዝዳንት ሮድሪጎ ፓዝ በአስቸኳይ ከስልጣን መውረድና በቀድሞ ፕሬዝዳንት ኢቮ ሞራሌስ ላይ የተመሰረተው የክስ ሂደት እንዲቋረጥ በጽኑ ይጠይቃሉ። ከዚህም ባለፈ መንግስት በህዝቡ ላይ እየወሰደ ያለው የኃይል እርምጃ አጥብቀው ይኮንናሉ።
ክርስቲና ኩዌስፔ የተባለች በሰልፉ ላይ የተገኘች ተቃዋሚ መንግስት ንጹሐን ዜጎች ላይ በተለይም ተኝተው በነበሩ ወገኖቻቸው ላይ የፈጸመውን ጥቃትና የደረሰውን የሞት አደጋ በከፍተኛ ሐዘንና ቁጣ ገልጻለች። ይህ ድርጊት መንግስት ህዝቡን ለማፈን የህግና የሞራል ድንበሮችን መጣሱን የሚያሳይ መሆኑን እና ህዝቡን በገዛ መንግስቱ ላይ እምነት እንዲያጣ እንዳደረገው ትሞግታለች። ሌላኛው ተቃዋሚ በበኩሉ የዩናይትድ ስቴትስ መንግስት በቦሊቪያ የውስጥ ጉዳይ ውስጥ ጣልቃ እየገባ መሆኑንና ፕሬዝዳንት ፓዝ ቀጥተኛ ትዕዛዝ እየተቀበሉ በንጹሐን ላይ ደም እያፈሰሱ እንደሆነ በቁጭት ይከሳሉ። ይህ የውጭ ጣልቃ ገብነት ክስ የቦሊቪያን የፖለቲካ ቀውስ ዓለም አቀፋዊ ገጽታ እንዲላበስና የህዝቡን ብሔራዊ ስሜት ይበልጥ እንዲቀጣጠል አድርጎታል። በሌላ በኩል የመንግስት ምላሽ የችግሩን እሳት ይበልጥ የሚያቀጣጥል እንጂ የሚያበርድ አልሆነም። የቦሊቪያ ጠቅላይ አቃቤ ህግ ሮጀር ራይደር ማሪያካ ሞንቴኔግሮ በማሪዮ አርጉዮ እና በሌላ አንድ ግለሰብ ላይ የእስር ትዕዛዝ መውጣቱን በይፋ ማሳወቃቸው መንግስት የተቃዋሚ መሪዎችን በማሰር እንቅስቃሴውን ለመቀልበስ የወሰደው ስልታዊ እርምጃ ተደርጎ ይወሰዳል። ይህ ውሳኔ የተቃዋሚዎችን ቁጣ ከማባባሱም በላይ ቀውሱ ወደ ለየለት የፖለቲካ ፍጥጫና የእርስ በእርስ መተላለቅ እንዳያመራ ከፍተኛ ስጋት ፈጥሯል። የፕሬዝዳንቱ ቃል አቀባይ ሆዜ ሊዩስ ጋልቬዝ ህዝቡ እንዲረጋጋና ለግጭት ቀስቃሽ ድርጊቶች ምላሽ እንዳይሰጥ ጥሪ ቢያቀርቡም በጎዳናዎች ላይ የሚታየውና በደም የፈላው የህዝብ ቁጣ ግን በደረቅ ቃላት ብቻ የሚበርድ አይደለም። ይህ ጥልቅ የፖለቲካ አዘቅት ቦሊቪያ በታሪኳ እጅግ ፈታኝ ከሆነ የፖለቲካ መስቀለኛ መንገድ ላይ መቆሟን ያሳያል። የላፓዝና ኤል ኤልቶ ጎዳናዎች የህዝብ ብሶት ማስተጋቢያ፣ የፖለቲካ ኃይሎች መፈተኛና የዜጎች መከራ ማሳያ ሆነዋል። የህዝቡ የፍትህ የእኩልነትና የዲሞክራሲ ጥያቄ ከመንግስት የኃይል እርምጃና የፖለቲካ አሻጥር ጋር ሲላተም የሀገሪቱ የወደፊት ዕጣ ፈንታ በከፍተኛ ጭጋግ ውስጥ ወድቋል። ይህ የቦሊቪያ ህዝብ እንባና የነደደ ቁጣ እውነተኛ ፖለቲካዊ መፍትሄና ድምፅ የሚያከብር ስርዓት እስካልተፈጠረ ድረስ የላፖዝ ጎዳናዎች ሰላም የማግኘት እድላቸው እጅግ ጠባብ መሆኑን በግልጽ የሚያስጠነቅቅ ሕያው የታሪክ ማስታወሻ ነው። በምስራቅ ኮንጎ ያንዣበበው የማይታየው ገዳይ ኢቦላ ቢያንስ 131 ሰዎችን ሲገድል ከ500 በላይ ተጠርጣሪዎች መመዝገባቸው ተሰማ። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ጥልቅ ደኖችና ተራራማ መልክዓ ምድሮች መሃል ሌላ አዲስ የሰቆቃ ድባብ አጥልቷል። የኮንጎ ጤና ጥበቃ ሚኒስቴር ይፋ ያደረገው ሰቅጣጭ መረጃ የሰውን ልጅ አቅም የሚፈታተን እና ዓለም አቀፉን ማህበረሰብ በድንጋጤ ያዋከበ ነው። 131 የሰው ህይወት ሲቀጥፍ ከ500 በላይ የሚሆኑ ዜጎች ደግሞ በዚህ ክፉ ደዌ ተይዘዋል በሚል ጥርጣሬ በሞትና በህይወት ድንበር ላይ ቆመዋል። ይህ የቁጥር ሪፖርት ብቻ ሳይሆን ከእያንዳንዱ አሃዝ ጀርባ ያለውን የፈረሰ ቤተሰብ፣ የተቋረጠ ተስፋና በየሆስፒታሉ የሚሰማውን የጣረ ሞት ሲቃ የሚያንጸባርቅ ነው። ይህን የጥፋት ማዕበል ይበልጥ አስፈሪ የሚያደርገው ደግሞ የጠላቱ ማንነት ነው። ይህ አዲሱ ወረርሽኝ የተለመደው እና ሳይንስ በተወሰነ ደረጃ የተላመደው የኢቦላ አይነት አይደለም። ይልቁንም ቡንዲ ቡግዮ በሚሰኝ በታሪክ ለሶስተኛ ጊዜ ብቻ በተከሰተ እና እጅግ ብርቅዬ በሆነ የቫይረስ ዝርያ የሚመራ ነው። የዚህ ቫይረስ አስፈሪነት የሚመነጨው ከስርጭቱ ፍጥነት ብቻ ሳይሆን የሕክምናው ዓለም እስካሁን አንዳችም ፈውስ ወይም መከላከያ ክትባት ካለማግኘቱ ላይ ነው። ቫይረሱ ምንም አይነት የሕክምና ጋሻ በሌለበት ሜዳ ላይ በሰውነት ህዋስ ውስጥ እንደ ጦር አበጋዝ እየተመመ ይገኛል። የቫይረሱ የጉዞ መስመርም የችግሩን ውስብስብነት አጉልቶ ያሳያል። ከቡኒያ አንስቶ የአማጽያን ይዞታ ማዕከል እስከሆነችው ጎማ እንዲሁም ሞንግቧሉ፣ ቡቴምቦ እና ሚያኩንዴ ከተሞች ድረስ የተዘረጋው የሞት ጥላ ቀውሱን ድርብ ያደርገዋል። የጦርነት እና የፖለቲካ አለመረጋጋት ቀድሞውንም ደም ባስለቀሳት የጎማ ከተማ አሁን ደግሞ የማይታየ የማይክሮስኮፕ ጥላት ሲታከልባት የነዋሪው ስቃይ ቋንቋ ሊገልጸው ከሚችለው በላይ ሆኗል። የጸጥታ መደፍረሱ የሕክምና ባለሙያዎች በነጻነት ተንቀሳቅሰው ታማሚዎችን እንዳያድኑና የስርጭቱ ሰንሰለቱን እንዳይቆርጡ ትልቅ የብረት አጥር ሆኖባቸዋል። በዚህ የህይወትና የሞት ሩጫ ውስጥ የመንግስት አስተዳደራዊ ክፍተት እጅግ ጎልቶ ወጥቷል። የዓለም ጤና ድርጅት WHO ወረርሽኙን ዓለም አቀፍ የህዝብ ጤና አደጋ ብሎ በአስቸኳይ ሲያውጅ የኮንጎ መንግስት ምላሽ ግን ዘገየና የተንቀራፈፈ መሆኑ በዘገባው ተመላክቷል። ቫይረሱ በሰዓታት ውስጥ በሚዛባበትና አካባቢዎችን በሚያዳርስበት ወሳኝ ወቅት የቢሮክራሲው መጓተት ዋጋ ያስከፈለው ውድ የሰውን ህይወት ነው። የጤና ጥበቃ ሚኒስቴሩ ሳሙኤል ሮጀር ካምባ ምርመራዎች እየተካሄዱ መሆኑን ቢገልጹም አስቀድሞ መከላከል ያልቻለው ስርዓት አሁን ላይ የሚረጭበት የእሳት ማጥፊያ ውሃ በሽታው የሩጫ ፍጥነት ጋር ሊመጣጠን አልቻለም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በወረርሽኙ ስርጭት ፍጥነትና ስፋት እጅግ መጨነቃቸውን መግለጻቸው አደጋው የኮንጎ ብቻ ሳይሆን የመላው ዓለም ስጋት መሆኑን የሚያመላክት የጥንቃቄ ደውል ነው።
የድንገተኛ አደጋ ኮሚቴው በፍጥነት መሰብሰቡ በሽታው ከመጀመሪያው ግምት በላይ በከፍተኛ ፍጥነት እየተዛመተ መሆኑን የሚያሳይ እና ጊዜ የማይሰጥ ተግባራዊ እርምጃን የሚጠይቅ ነው። በምስራቅ ኮንጎ ያለው የኢቦላ ወረርሽኝ የሰው ልጅ ከተፈጥሮ ክፉ ገጽታዎች ጋር የሚያደርገውን ዘላለማዊ ትግል እንዲሁም መጥፎ የፖለቲካና የጸጥታ ሁኔታዎች ለጤና ቀውስ እንዴት ማዳበሪያ እንደሚሆኑ በትክክል የሚያሳይ ነው። መድኃኒት በሌለው ቫይረስ ጦርነት ባለበት ምድርና በዘገየ የመንግስት ምላሽ መሃል የተቆለፈበት የኮንጎ ህዝብ ከምንጊዜውም በላይ የዓለም አቀፉን ማህበረሰብ የነቃና የተባበረ አፋጣኝ የነፍስ አድን ርብርብ ይሻል። ይህ ቀውስ ቫይረሶች ድንበር እንደማያውቁና የአንዲት ሀገር የጤና ስርዓት መፍረክረክ የዓለም አቀፍ ደህንነት ስጋት መሆኑን ዳግም ያረጋገጠ ጥልቅ የታሪክ ማስታወሻ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይና ጉብኝታቸው በፊት ጥቂት ቀደም ብሎ በዓለም አቀፍ ዋና ከተሞች ላይ ያነጣጠረ ኃይለኛ ንግግር አደረጉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ ከሚያደርጉት ታሪካዊ ጉዞ አስቀድሞ ያደረጉት ይህ ስትራቴጂካዊ ንግግር የዓለምን የጂኦፖለቲካዊ ሚዛን ሊያናውጥና አዲስ የባለብዙ ወገን የዓለም ስርዓትን ሊያበስር የሚችል የሞስኮና ቤጂንግን ጥልቅ ቁርኝነት ፍንትው አድርጎ የሚያሳይ ነው። በዘገባ ውስጥ የተንጸባረቁት የፕሬዝዳንቱ ቃላት የሁለቱ ግዙፍ ሀገራት ግንኙነት ከምንጊዜውም በላይ በታሪክ ታይቶ ወደማይታወቅ እና እጅግ ወደ ላቀ የትብብር ማማ ላይ መሸጋገሩን በጉልህ ይመሰክራሉ። ይህ ወዳጅነት በባዶ የፖለቲካ ዲስኩር ላይ የተንጠለጠለ ሳይሆን በጋራ መከባበር፣ እኩልነትና ጥልቅ መተማመን ላይ የተገነባ ጽኑ የብረት ጥምረት መሆኑን ንግግሩ ያስገነዝባል። ፑቲን ይህ ስትራቴጂካዊ አጋርነት በማንኛውም ሶስተኛ ወገን ላይ ያነጣጠረ የጥፋት ጦር አለመሆኑን ቢገልጹም በስውር ግን ምዕራባውያን የሚመሩትን የዓለም አቀፍ ፖለቲካዊ የበላይነት የሚገዳደር እና ዓለም አቀፋዊ ሰላምን፣ መረጋጋትን እንዲሁም ሁለንተናዊ ብልጽግናን በእኩልነት ለማረጋገጥ ያለመ አማራጭ የኃይል ማዕከል መፈጠሩን የሚያውጅ ድምፅ ነው። ከኢኮኖሚ እና ስትራቴጂካዊ ውህደት አኳያ ሲታይ ዘገባው የሚያጋልጠው እውነት እጅግ ግዙፍና የዓለምን የገበያ መዋቅር ዳግም ሊቀርጽ የሚችል ነው። የሁለቱ ሀገራት ዓመታዊ የንግድ ልውውጥ $200 ቢሊዮን በላይ መሻገሩ ብቻ ሳይሆን ይህ ግዙፍ የገንዘብ ዝውውር ከሞላ ጎደል ሙሉ በሙሉ በሩሲያ ሩብል እና በቻይና ዩዋን መከናወን መጀመሩ ትልቁ የዘመናችን የኢኮኖሚ አብዮት ማሳያ ነው። ይህ ድርጊት የአሜሪካን ዶላር ዓለም አቀፋዊ የንግድ የበላይነት አክራሪ የሚሰብር የምዕራባውያንን የማዕቀብ ፖለቲካ የሚያመክን እና ለሌሎች ታዳጊ ሀገራትም ከምዕራቡ ዓለም ተጽዕኖ ነፃ የሆነ የኢኮኖሚ መንገድ የሚያሳይ ደማቅ የትብብር ብርሃን ሆኖ ብቅ ብሏል። ይህ የሞስኮ እና ቤጂንግ የፖለቲካና የኢኮኖሚ ጋብቻ የአንድ ጀንበር ክስተት ሳይሆን የዛሬ 25 ዓመት በተፈረመው መልካም ጉርብትናና ወዳጅነት ስምምነት ላይ ጠንካራ ስር የሰደደ መሆኑን ፕሬዝዳንቱ አውስተዋል። ለቻይናው አቻቸው ፕሬዝዳንት ጂ ጂንፒንግ ያላቸውን ጥልቅ ወዳጅነትና ለቻይና የዘመናት ታሪክ፣ ባህል፣ ጥበብና ሳይንሳዊ ግንኙነቶች ያላቸውን ጥልቅ አድናቆት ሲገልጹ ግንኙነታቸው ጊዜያዊ ከሆነ የጥቅም ትስስር ባለፈ ህዝብ ለህዝብ መስተጋብርን ያማከለ መሆኑን ያሳያል። ነፃ የቪዛ ጉዞ ስምምነቱ፣ የባህል ልውውጦችና በትምህርት ዘርፍ የተጀመሩት አዳዲስ የትብብር ማዕቀፎች ይህንኑ የረጅም ጊዜ ራዕይ መሬት ለማስነካት የታለመ ዘላቂ ድልድዮች ናቸው። ሩሲያና ቻይና በተባበሩት መንግስታት ድርጅት፣ በሻንጋይ የትብብር ድርጅት ኤስሲኦ፣ በብሪክስ እና በሌሎችም የባለብዙ ወገን የፖለቲካ መድረኮች ላይ የሚያደርጉት የተቀናጀ ጋራ እንቅስቃሴ የየራሳቸውን ብሔራዊ ሉዓላዊነት ከማስጠበቅ አልፎ የዓለም አቀፍ ህግን የበላይነት በጋራ የሚሞግት ነው። በጥቅሉ ይህ የሚያሳየው የሞስኮና ቤጂንግ አጋርነት የዘመናችንን የፖለቲካ የኢኮኖሚና የዓለም ደህንነት መዋቅር ዳግም እያዋቀረው መሆኑን ነው። ፕሬዝዳንት ፑቲን ይህንን የማይበጠስ የትብብር ገመድ ይዘው ወደ ቤጂንግ የሚያደርጉት የፊት ለፊት ጉዞም ይህንኑ ሁለንተናዊ አጋርነት ይበልጥ ለማጽናትና የነገዋን ዓለም የኃይል ሚዛን አቅጣጫ በእስያ አህጉር ላይ ለማጽናት የተወጠነ ጉልህ የታሪክ ምዕራፍ መሆኑን ይህ ትንታኔ በሚገባ ያረጋግጣል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ